ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ የምትከታተሉት ከማኅበረ ትጋት በአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የተፈወሱ የምእመናን የምስክርነት መርሃ ግብራችን ነው። ውድ አድማጮቻችን በጥሞና እንድትከታተሉን ስንል በልዑል እግዚአብሔር ስም በትህትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ አልማዝ አየነ፣ የክርስትና ስሜ ወለተ ኢየሱስ፣ ተወልጄ ያደግኩት ራያ ቆቦ ልዩ ቦታው ጎብዬ፣ አሁን ያለሁት ሳውዲ አረቢያ ጅዳ። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን ተራዳይነት በርዕሰ ባህታዊ ሊቀ አእላፍ ቆሞስ በአባ ዮሐንስ ተስፋ ማርያም በእንባ በጸሎታቸው የተደረገልኝን ምስክርነት እንዲያው መሰክራለሁ። ተአምር እንዲያው መሰክራለሁ። እኔ ለ2 ዓመት ያክል ልጅ ለመውለድ እምቢ ብሎኝ በጣም እሰቃይ ነበር ማለት ነው። እምቢ ብሎኝ ልጅ ለመውለድ 2 ዓመት ያህል ዘጋኝ ማለት ነው። ከዛ 2016 ታኅሳስ 19 የክብረ በዓሉ ቀን የወንቅሸቱ ቅዱስ ገብርኤል አንተ የግፍና የመከራ ቦታ የዛሬ ዓመት 2017 ልጅ ከሰጠኸኝ ስለቴን አስገባለሁ 5000 ብር በኢትዮጵያ ስለቴን አስገባለሁ እመሰክርልሃለሁ ተአምርህን መሰክርልሃለሁ ልጅ የሰጠኝ እንደው እየተሳልኩ ማለት ነው። 2017 ታኅሳስ 10 ልጅ ስለቴን አስገባው ማለት ነው። ያሰዲቷ ማርያም ደግሞ ያሰዲቷ ማርያም እናቴ ወንድ ልጅ ከሰጠሽ ዮሐንስ እለዋለሁ፣ ሴት ከሆነች ደግሞ በስምሽ እሰይማታለሁ እመቤቴ ያሰዲቷ ማርያም ልጅ ስጭኝ፣ ሴት ከሆነች በስምሽ እሰይማታለሁ ብዬ አልኩኝ። እግዚአብሔር ይመስገን ይኸው ድንግል ማርያም ሴት ልጅ ሰጣችኝ። እግዚአብሔር ተመሰገነ ይሁን ማለት ነው። አባታችንንም አባ ዮሐንስ ተስፋ ማርያምን በማግኘት አይዞሽ ልጄ አሉኝ። እግዚአብሔር ይመስገን ሁሉ ተሳክቶልኝ ይሄው የ9 ወር ልጅ ይገኛለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ ወገኖቼ። በጣም ንጹህ ድንቅ ነው። የወንቅሸቱ ቅዱስ ገብርኤል ብሎ የጠራ አያፍርም። እኔ የክብረ በዓሉ ቀን እንደዚያ ብዬ በመሳል ነው ልክ በአመቱ ታኅሳስ 10 የወለድኩት ማለት ነው። 2017 ታኅሳስ 19 ስለቴን አስገባሁ ነው። ንጹህ ድንቅ ነው። በጣም ንጹህ ድንቅ ነው ወገኖቼ። ለኔ የደረሰው ለእናንተ ይድረስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ የዙፋን የክርስትና ስሜ ጽጌ ማርያም ተወልጄ ያደግኩበት በሌንሳ አሁን የምኖረው በስደት ዓለም ሳዑዲ አረቢያ በእግዚአብሔር ቸርነት በእመቤታችን አማላጅነት በወንቅሸቱ ቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም በእንባቸው በጸሎታቸው የተደረገልኝን ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ አምና መስከረም ላይ በጣም ሲቃይ በዝቶብኝ ነበር። እንዲሁም በገንዘብም በልጅም ሁሉም ባዶሽ ነሽ ምንም የለሽም ተብዬ በጣም ሳዝንና ስተክዝ አመቷን በትካዜ ነበር ያሳለፍኳት። እግዚአብሔር ይመስገን። ነገር ግን የአባታችን የአባ ዮሐንስ ተስፋ ማርያም ስብከታቸውን በማዳመጥ እየተጽናናው ሁሉም ነገርን ያልፋል በማለት እግዚአብሔር ይመስገን ያ ቀን አልፎልኝ ዛሬ ለአመቱ አድርሶኛል። እግዚአብሔርን እልል ብላችሁ አመስግኑልኝ።
ሁለተኛ መመሰክረው እኔ ለ9 ዓመት ስደት ተሰደዱ፣ ነገር ግን እንደ ሰው ቤት ምና የለኝም ማለት ነው። እንዲሁም በኑሮ ላይ 5 ዓመት ኖሬያለሁ፣ ነገር ግን ምንም ነገር የለኝም ማለት ነው። ባዶዬን ነበር የቀረሁት። አምና ባዶነት ተሰምቶ በጣም አዝንና ተክዝ ነበረ ማለት ነው። እግዚአብሔር ይመስገን ሳይገባኝ እንዲገባኝ አድርጎኝ አባታችንን ግንቦት 25 የመርቀሬዎስ ቀን በማግኘት ልጄ እግዚአብሔር ይባርክሽ በማለት እግዚአብሔር ይመስገን በአመት ውስጥ ግን ለኔም ለቤተሰቦቼም ቤት ሰርቼ እገኛለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ደግሞ ሁለተኛ መመሰክረው አይኔን በጣም ያመኝ ነበረ። አባታችን ያን ቀን እግዚአብሔር ይባርክሽ ብለው ባሉኝ ቀን እግዚአብሔር ይመስገን ከአይን እብጠት በሽታ ተፈውሻለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። ሶስተኛ መመሰክረው ግንቦት 26 የሀብተ ማርያም ቀን የተደረገልኝን ነው ማለት ነው። የሀብተ ማርያም ቀን በቤታችን እሳት አደጋ ተከስቶ ነገር ግን ሰውነቴ በሞላ እሳት በእሳት ተያይዞ ነበረ። ነገር ግን ልብሴ ብቻ ተቃጥሎ እንዲሁም እግሬን በማቃጠል ሌላው ሰውነቴ በሰላም ወጥቻለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ቁስሉ በጣም እግሬ ቁስል ሁለቱም እግሬ ነበር የተቃጠለው፣ መቆም አልችልም። ሁለቱም እግሬ ደግሞ አብሶ የግራ እግሬ በጣም ያሳዝነኝና ያስለቅሰኝ ነበረ። እግዚአብሔር ይመስገን የሰኔ ቅዱስ ሚካኤል የዓመቱ ቀን የቅዱስ ሚካኤልና የወንቅሸቱ ቅዱስ ገብርኤል እምነትን በመቀባት እንዲሁም እግሬ መቆም አይችልም ነበር። እግዚአብሔር ይመስገን ግን በዕለቱ ቅዱስ ሚካኤል ቀን እግሬ እንደማንኛውም ሰው ቆሞልኝ መሄድ ችያለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ቁስሉ ለ4 ወር ለ3 ወር ይሽራል ተብሎ አይታሰብም ነበረ። ግን እግዚአብሔር ይመስገን በአንድ ወር ውስጥ ሽሮ እንዲሁም እመቤቴ እፎይ የምልበትን እንጀራ ስራ ስጭኝ በማለት አሁን እግዚአብሔር ይመስገን እፎይ የሚልበትን ቤት ሰታኝ ስራ ላይ ቆሜ ለስራ በቅቻለሁ። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ወንድሜ ለ3 ዓመት ያህል ገና ለ3 ዓመት ያህል ስደት ይንከራተትብኝ ነበረ እና እግዚአብሔር ይመስገን ዘንድሮ ግን ጓደኞች የደረሱበት ጋር ደርሶልኝ ይገኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። ለኔ ያልተደረገልኝ ነገር የለም፣ ነገር ግን ከብዙ በጥቂቱ ነው የመሰከርኩት። እግዚአብሔርን እልል ብላችሁ አመስግኑልኝ። አባታችን ረጅም እድሜ ጤና ያድልልን፣ አሜን። ማለዳ ነግቼ ቤት መገስገሴ በረከት ነው ለኔ ሕይወት ነው ለነፍሴ። እቀኛለሁ ለክብርህ ዝማሬ አምባዬ ነህ መሸሸጊያ ክብሬ። እቀኛለሁ ለክብርህ ዝማሬ አምባዬ ነህ መሸሸጊያ ክብሬ። ማለዳ ነግቼ ቤት መገስገሴ በረከት ነው ለኔ ሕይወት ነው ለነፍሴ። እቀኛለሁ ለክብርህ ዝማሬ